ተመልሰናል አድማጮቻችን አራዳ ኤፍኤም 95.1 ላይ ትገኛላችሁ ፕሮግራም ፉትቦል ካፌ ነው ዛሬ እስከ 4 ሰዓት ከ30 ድረስ ነው ከናንተ ጋር ቆይታ የምናደርገው የላሚን ያማልን ጉዳይ እንመልከት 18 አመቱ ነው ግን 130 ጨዋታዎችን አድርጓል በጣም ብዙ ጨዋታዎች ነው ለ18 አመት ታዳጊ የተጫወተው የጨዋታ ቁጥር ብዙ ነው አሁን ደግሞ እንግዲህ ይሄ ተጫዋች ለባርሴሎናም ለስፔን ብሔራዊ ቡድንም በጉዳት ምክንያት ይጫወታ አይደለም የሚገኘው እናንተው ይሄንን ጉዳይ የጨዋታ ቁጥር መብዛት ለታዳጊው ስጋት ሆነ የሚለውና አንሳ በተደጋጋሚ የሚነሳ ጉዳይ ነው አይደለ እንመልከተው አልክ ነው ምሳ የአውሮፓ ዋንጫ ከመደረጉ በፊት አንድ ፕሮግራም ሰርተን ነበር ስለ ላሚን ያማል ያን ጊዜ ገና 16 አመቱ ነበር በ16 አመት 51 ጨዋታ ማድረግ ምንም እንኳን ባለልዩ ተጫዋች በመሆኑ የተነሳ ባርሳ ገና በ15 አመቱ ነው ለመጀመሪያ ጊዜ በቻቪ ሄርናንዴዝ አማካይነት የመሰለፍ እድል የሰጠው ነው ብዙ ተጫውቷል ገና በ16 አመቱ አሁን ከዛ የአውሮፓ ዋንጫ በኋላ ከአንድ አመት ከጥቂት ወራት በኋላም ይሄው ተመሳሳይ ስጋት አለ ግን የስጋቱን መጠን የበለጠ ከፍ ያደረገው ደግሞ ጉዳቶች መደጋገም ጀምረዋል አሁን በቅርብ ጊዜ ብቻ ሁለት ጉዳቶች ገጥመውታል የስፔን ብሔራዊ ቡድን ሰሞኑን ሳንዳነሳሹ ያደረጋቸው ከሚገኙት ዓለም አቀፍ ጨዋታዎች ውጪ ሆኗል ግን ከጨዋታው ውጪ የሆነበት ሁኔታም በስፔን ብሔራዊ ቡድን አሰልጣኝ ሉዊስ ደ ላ ፉዌንቴና በባርሴሎናው አሰልጣኝ በሃንዚ ፍሊክ መካከል በጋዜጣዊ መግለጫዎች ላይ ቃላትን ያወራወረ ነው በተለይ ደግሞ በባለፈው ኢንተርናሽናል ብሬክ በሴፕቴምበር ከወር በፊት በነበረው የብሔራዊ ቡድኖች ጨዋታ ወቅት ከጉዳቱ ጋር ነበር እንዲጫወት የተደረገው የሚል አስተያየት ሰጥተው ነበር ምንም እንኳን ብዙ ጊዜ በቁጥብነታቸው የሚታወቁ ቢሆንም በቃላት ቁጥብነታቸው ለምሳሌ ስለ ዳኞች አስተያየት አይሰጡም ሃንዚ ፍሊክ በዳኝነት በደል ደርሶብናል እንደዚህ ሆኗል ብለው ሲናገሩ አይሰማም እንደ መርህ ስለ ዳኞች መናገር አይፈልጉም እንደ ፕሪንሲፕል አንዳንድ አሰልጣኞች እንደዚህ ያደርጋሉ ሌላም የሚያወዛገብ ርዕስ ሲመጣ ያንን በጣም በጸጥታ ማለፍ የሚፈልጉ ናቸው እንጂ ውዝግብ ውስጥ ሃንዚ ፍሊክ እንዲተናገሩ የሚል ንግግር ብዙ አትሰሚም ምናልባት እኔ እንዲያውም በቅርብ ጊዜ የባርሴሎና አሰልጣኝ ከሆኑ በኋላ ለየት ያለ ንግግር ተናግረዋል ብዬ ማስበው ከባለፈው ኢንተርናሽናል ብሬክ በፊት ከራዮ ቫይካኖ ጋር ከተጫወቱ በኋላ ኢጎስ ኪል ሰክሰስ ኢጎ ስኬት ይገድላል የሚል አስተያየት ሰጡ እና ስለ ባርሳ ተጫዋቾች ምናልባት የፍጹም ቅጣት ምቱ በተሰጠ ጊዜ በላሚን ያማል እና በራፊኛ መካከል የፍጹም ቅጣት ምቱን እኔ ነኝ መምታት ያለብኝ አይነት ስሜት ስለነበር እና በጨዋታውም ላይ የባርሴሎና ተጫዋቾች ዳኒ ኦልሞን ጨምሮ በፕሬሲንግ አምና በነበረ የቡድን ትጋት ውስጥ አልነበሩም ብለው በማመን ሊሆን ይችላል ኢጎ አለ አሉ ከዛ ጨዋታ በኋላ እና ፖለቲካሊ ኮሬክት የሆነ ንግግር አይደለም ሌላ ጊዜ እንደዚህ አይናገሩም ብዙ ጊዜ ርዕስ የሚሆን ንግግር በመናገር የሚታወቁ አይደሉም ለማለት ነው የላሚን ያማልን ጉዳት በተመለከተ ግን የስፔን ብሔራዊ ቡድን አሰልጣኝ ሉዊስ ደ ላ ፉዌንቴና የስፔን እግር ኳስ ፌዴሬሽን አርኤፍኤፍ ላይ ለአስተያየት ለመስጠት ትችት የሰላ ትችት ለመሰንዘር ወደ ኋላ አላሉ በጣም ያሳፍራል አሉ ባለፈው ከኢንተርናሽናል ጨዋታዎች ከጉዳት ጋር ነበር የተመለሰው በጣም ያሳፍራል ምክንያቱም ገና ወደ ስፔን ብሔራዊ ቡድን ሲሄድ ከህመም ጋር ነበር የሄደው የስፔን ብሔራዊ ቡድን ዶክተሮች ከህመም ጋር እንደሄደ ያውቃሉ ነገር ግን ኢንጀክሽን እየሰጡት የህመም ማስታገሻ እየሰጡት እንዲጫወት አደረጉት ይሄ ተጫዋቾችን መንከባከብ ማለት አይደለም የስፔን ብሔራዊ ቡድን ባደረጋቸው ጨዋታዎች ጣልቃ መሃል እንኳን በነበረው የልምምድ ጊዜ ልምምድ መስራትም አልቻለም ግን ቀጥሎ በሚመጣው ጨዋታ ላይ ኢንጀክሽን እየሰጡ ያጫውቱት ነበር ፍጹም ትክክል አይደለም ሚል አስተያየት ሰጡ ሉዊስ ደ ላ ፉዌንቴ በነገሩ በጣም እንደተገረመ ሰው ሆኖ ነበር ምላሽ የሰጡት ከዚህ የተሻለ ነገሩን የመረዳት ደረጃ አጠብቅ ነበር ከሃንዚ ፍሊክ ምክንያቱም ከሌሎች አሰልጣኞች የሚለየው ሃንዚ ፍሊክ የጀርመን ብሔራዊ ቡድን አሰልጣኝ ሆኖ ያውቃል ስለዚህ ከብሔራዊ ቡድን አሰልጣኞች ቪው ፖይንት ከዛ የእይታ ነጥብ ተነስቶ ሁኔታውን ይረዳል ብዬ ገምት ነበር ላሚን ያማልን ባስገዳጅ ሁኔታ ለመጠቀም የሚያስችል የተለየ ኢንጀክሽን አልተጠቀምንም ማንም ተጫዋች የሚጠቀመው ፔንኪለር ነው የተጠቀምነው አሉ ፔንኪለር ተጠቅመዋል ለነገሩ እሳቸው ይሄንን አምነዋል ሃንዚ ፍሊክ ሌላ አበሳጫቸው ነገር የስፔን ብሔራዊ ቡድን ቱርክን 6-0 ነው ያሸነፈው ለምሳሌ የመጀመሪያ አጋማሽ ላይ 3-0 ነበር ጨዋታው ለምን 79 ደቂቃ ተጫወተ እዛ ጨዋታ ላይ በኢንጀክሽን እየተጫወተ ያለ ተጫዋች ጨዋታውን እንዳሸነፉት በሚታወቅ ጨዋታ ላይ ለምን 79 እና 71 ደቂቃ በሁለቱ ጨዋታዎች ላይ ይጫወታል እና ይሄ በጭራሽ እንደዚህ አይነት ባለ ተሰጥኦን መንከባከብ አይደለም የሚል አስተያየት ሰጡ እኔ እሳቸውም ላይ በመጠኑ ይሄው ትችት መቅረብ አለበት እላለሁ ምክንያቱም ባለፈው ከፓሪስ ሳን ጀርማን ጋር የነበረውን ጨዋታ
ከ6 ሳምንታት ምናምን ጉዳት በኋላ የተመለሰ ተጫዋች ከዛ በፊት በነበረው የሶሲዳድ ጨዋታ 30 ደቂቃ ብቻ ተጫወተና ከአውሮፓ ምርጡ ቡድን ጋር ከወቅቱ የአውሮፓ ሻምፒዮን ጋር በተደረገ ጨዋታ ደግሞ ራሳቸው 90 ደቂቃ አጫወቱት። ከዚያ በኋላ ነው እንደገና ጉዳቱ ያገረሸው። ከዛ በኋላ ለባርሳም አልተጫወተም በሴቪያው ጨዋታ ላይ። አሁን ደግሞ ለስፔን ብሔራዊ ቡድን እየተጫወተ አይደለም። ስለዚህ በደንብ ሳያገግም ተጫወተ የሚል ቅሬታ በስፔን ብሔራዊ ቡድን አሰልጣኝ ላይ ከነበራቸው እሳቸውም እዛ ጨዋታ ላይ 90 ደቂቃ አጫውተውታል። 90 ደቂቃ የሃይ ኢንቴንሲቲ እግር ኳስ አጫውተውታል። ከጉዳት ከተመለሰ በኋላ በቂ ፊትነሱን ቢልድ የማድረግ እድል ሳይሰጡት። ስለዚህ ላሚን ያማል በአጭር ጊዜ ብዙ ጨዋታ ካደረገ የብሔራዊ ቡድን አሰልጣኞችም የክለብ አሰልጣኞችም የተጫዋቹን የጨዋታ ሎድ ባለመመጠናቸው የተነሳ እየተፈጠረ ያለ ነገር ነው። ገና 18 ዓመቱ ነው እንዳነሳሁት ባለፈው ጁላይ 13 ነው 18 ዓመት የሆነው እና እስካሁን ድረስ ለባርሳ እና ለላሮሃ ለስፔን ብሔራዊ ቡድን 130 ጨዋታዎች አድርጓል ወይም በደቂቃ 9772 ደቂቃ ተጫውቷል። ፊፍ ፕሮ እንዲህ አይነት መረጃዎች ያወጣል። የሆነ ተጫዋች አሁን በዚህ ዘመን ያለ ተጫዋች በ18 ዓመቱ የሆነ ያህል የጨዋታ ቁጥር ካደረገ ከዛ በፊት በሱ ተመሳሳይ እድሜ ግን የሱ አይነት ተመሳሳይ የእግር ኳስ ጉዞ የነበራቸው ተጫዋቾች ምን ያህል ጨዋታ አድርገው ነበር ብሎ ለማነጻጸሪያ ያቀርባል። ለምሳሌ ቪኒሺየስን ከሮናልዲኞ ጋር ወይም ቤሊንጋምን ከጄራርድ ጋር እንደዚህ አይነት ማለት ነው። በአገር ሰውነታቸው ሊሆን ይችላል ወይ ደግሞ በእግር ኳስ ጉዟቸው ተመሳስሎች ምክንያት እና ፊፍ ፕሮ ምን አደረገ? ፊፍ ፕሮ ማለት ከ40 በላይ ባሉ ሀገራት ውስጥ ያሉ በርካታ ሺህ ተጫዋቾችን በአባልነት የያዘ የተጫዋቾች ደህንነትን በተመለከተ ውግንና ይዞ የሚከራከር አንድ ተቋም ነው ፊፍ ፕሮ። እና ልክ እንደሱ በባርሴሎና አካዳሚ ውስጥ ያደጉት አንድሬስ ኢኒየስታ፣ ቻቪ ኤርናንዴዝ እና ሴስክ ፋብሬጋዝ፣ በተለይ ሴስክ ፋብሬጋዝ ደግሞ እርሊ ብሉመር የሚባል ገና በ16 ዓመቱ ነው ለአርሰናል ዋናው ቡድን መጫወት የጀመረው። እነ ቻቪ እነ ኢኒየስታ በለጋ እድሜያቸው መጫወት ጀምረዋል፣ ግን ያን ያህል ወሳኝ አልሆኑ። ከ20 ዓመታቸው በኋላ ነው በጣም ወሳኝ ተጫዋቾች የሆኑ የመጡት። በኋላ ከምንጊዜም ታላላቅ አማካዮች መካከል የሚቆጠሩ የሆኑት። ሴስክ ግን በ16 ዓመቱ በሳንቲያጎ ቤርናቤው በ17 ዓመቱ የአርሰናል ተጫዋች ሆኖ ይጫወት ትልልቅ የቻምፒየንስ ሊግ ምሽቶች ላይ ይጫወት የነበረ በ18 ዓመቱ ቻምፒየንስ ሊግ ፋይናል የተጫወተ ለስፔን ብሔራዊ ቡድን 2006 የዓለም ዋንጫ ላይ የተጫወተ አይነት ተጫዋች ነው። ስለዚህ ቶሎ በጣም ትልቅ ተጫዋች በመሆን እና የአንድ ትልቅ ቡድን ወሳኝ ተጫዋች በመሆን የአንድ ትልቅ ብሔራዊ ቡድን ወሳኝ ተጫዋች በመሆን ከላሚን ያማል ጋር ይመሳሰላል። ለምሳሌ እንደዚያም ሆኖ ሴስክ፣ ኢኒየስታ፣ ቻቪ በተመሳሳይ እድሜ ላሚን ያማል ጋር ካደረገው የጨዋታ ቁጥር ብናነጻጽራቸው ከእጥፍ ያነሰን የተጫወቱት። በጨዋታ ቁጥርም 130 በመሆኑ በደቂቃ ብዛትም 9770 ከዛ በላይ በመሆኑ በምናወዳደረው ከሆነ ከእጥፍ በላይ ነው። ወይም ለምሳሌ በቅርብ ጊዜ ሌላ ኤክስትሪም ኬዝ ተብሎ ይቀርብ የነበረው ጁድ ቤሊንጋም። ከትም ቤሊንጋምም ልክ እንደ ላሚን ያማል ሁሉ ልክ በአንድ ጊዜ ከባርሴሎና ባይሆንም የጀመረው ግን በአንድ ጊዜ ትልቅ ተጫዋች የመሆን ምልክት ያሳየ በበርሚንግሃም ብዙ ሬከርዶችን በለጋ እድሜ በመሰለፍ ያሻሻለ በኋላ ወደ ዶርትሙንድ ሄደ ተጫዋች ነውና በ18 ዓመቱ ብዙ ተጫዋቷል ሊባል ነበር ጁድ ቤሊንጋም። በእርግጥ አሁን በ22 ዓመቱ ከ330 በላይ ጨዋታ አድርጓል። ስለዚህ በጣም ብዙ ተጫዋቷል፣ ምንም ጥያቄ የለውም። ግን እንደው ያኔ ጁድ ቤሊንጋም እኮ ለምሳሌ በሱ እድሜ ጄራርድ፣ ላምፓርድ፣ ስኮልስ ሌሎቹ ትልልቅ እንግሊዛውያን አማካዮች ከሱ በጥፍ ያነሰ ነበር የተጫወቱት በ18 ዓመታቸው። ብዙ እንዲጫወት ተደርጓል የሚል ቅሬታ ይቀርብ ነበር። አሁን ከላሚን ያማል ጋር ብናወዳድረው ግን በ18 ዓመታቸው ሁለቱ ተጫዋቾች ያደረጉትን የጨዋታ መጠን የላሚን ያማል በ30% ይበልጣል። ሊያውም ለባርሴሎና እየተጫወተ ጁድ ቤሊንጋም መጀመሪያ ለበርሚንጋም ሲቲ በፕሪሚየር ሊግ አልተጫወተም እንደሚታወቀው፣ በቻምፒየንሺፕ ነው የነበረው። ከዚያ ወደ ቦሩሲያ ዶርትሙንድ ነው ሄደው። ላሚን ያማል ግን ከባርሳ ነው የጀመረው እና የጨዋታዎቹ መጠንም የፉክክሩ መጠንም የፕሬሸሩ መጠንም ለባርሴሎና መጫወትና ለበርሚንጋም መጫወት ኢቨን ለቦሩሲያ ዶርትሙንድ መጫወት በስነ ልቦና የጫነው አንድ አይነት አይደለም እና በዚህ እድሜው ብዙ ጨዋታ እንዲጫወት ተደርጓል እና በዚህ ዘመን ያሉ ባለ ልዩ ክህሎት ታዳጊዎች እንደ ላሚን ያማል አይነት ታዳጊዎች ከቀደሙት ተጫዋቾች ጋር
አሁን በቅርብ ጊዜ ከነበሩትም ጋር ስናወዳደረው በጣም የተለየ ነው። ግን የላሚን ያማል ጉዳይ ግን ብቻ አይደለም ይሄ የጨዋታ ቁጥር የመብዛት ነገር። የላሚን ያማልን የተለየ ያደረገው እንደዚህ በለጋ እድሜ እንደዚህ ብዙ ጨዋታ ማረጉ እንጂ የወርክሎድ ጉዳይ እኔ አንድ ክርክር አለኝ እሱን አነሳለሁ። ግን የወርክሎድ ጉዳይ ግን አጀንዳ ነው፣ የፊፍ ፕሮ አጀንዳ ነው። በተለይ ግን የአሰልጣኞችም አጀንዳ ነው። ጓርዲዮላ፣ አርቴታ፣ ክሎፕ፣ ስሎት ሌሎችም የምናውቃቸው ትልልቅ አሰልጣኞች በተደጋጋሚ የጨዋታ ቁጥር መብዛትና የካሌንደር መጣበብን በተመለከተ የአዳዲስ ውድድሮችን መምጣትን በተመለከተ የጉዞ መብዛትን በተመለከተ ቅሬታ አላቸው። ምክንያቱም አሁን የዓለም ዋንጫ ለመጀመሪያ ጊዜ በ48 ሀገራት መካከል ይደረጋል። ስለዚህ የጨዋታ ቁጥር ይጨምራል። የዓለም የክለቦች ዋንጫ በፊት አልነበረም። አሁን የዓለም የክለቦች ዋንጫ የሚባል ውድድር መጥቷል። ስለዚህ በኃይለኛ ሀሩር እና ከረጅም ጉዞ በኋላ ወደ ዩናይትድ ስቴትስ ሄደው ብዙ ተጫዋቾች ማረፍ በሚገባቸው ጊዜ ጨዋታ አድርጓል የሚል ኮምፕሌን አለ። የአፍሪካ ዋንጫ፣ የአውሮፓ ዋንጫ በ16 ሀገራት መካከል ነበር በቅርብ ጊዜ ይደረግ የነበር። አሁን ወደ 24 ሀገራት የተሳትፎ መጠን ሰፍቷል። ስለዚህ ውድድሮች ጨምረዋል። የተወዳዳሪዎች ቁጥር ጨምሯል። የዩኤፋ ቻምፒየንስ ሊግ የ32 ቡድኖች ውድድር ነበር ወደ 36 ከፍ ብሏል። ስለዚህ በግሩፕ ስቴጅ 6 ጨዋታ ይደረግ ከነበር አሁን በአዲሱ የሊግ ፎርማት 8 ጨዋታ ይደረጋል። ስለዚህ ተደጋጋሚ ጨዋታዎች ቁጥር መብዛት አለ፣ የውድድር መጨመር አለ። ደግሞ ሰሞኑ እንደምታውቂው የላሊጋ የሴሪያ ጨዋታዎች በማያሚ በአውስትሬሊያ ምናምን መደረግ የሚጀምሩበት ዘመንም ላይ ተደርሷል እና ፍራንኪ ዲዮንግ እንግዲህ ሌላ የዓለም ጫፍ ላይ ደርሶ መምጣትን የዚህን ውሳኔ ብልሃትን ሲጠይቅ ሰምተናል። ይሄ ጠቅላላ ሁኔታውን የሚያሳይ ነው። ላሚን ያማልን በሁኔታ በተለየ ሁኔታ ማንሳት የሚያስፈልገው በጣም ወጣት በጣም ታዳጊ በመሆኑ የተነሳ ነው። ግን ፓተርን ነው ስል ለምሳሌ ፌዴሪኮ ቫልቬርዴ የሪያል ማድሪዱ ተጫዋች በ2024-25 የውድድር ዘመን ባለፈው የውድድር ዘመን ለኡሩጓይ ብሔራዊ ቡድንና ለሪያል ማድሪድ 72 ጨዋታዎች አድርጓል። በደቂቃ 6676 ደቂቃዎች ተጫውቷል እና በተጠናቀቀው የውድድር ዘመን አሁን በጠቀስኩት 2024-2025 የውድድር ዘመን በዓለም ላይ የሱን ያህል ብዙ ጨዋታ የሱን ያህል ብዙ ደቂቃ የተጫወተ ተጫዋች አልነበረም። ግን ፊፍ ፕሮ ምን ይላል መሰለሽ 81% የሚሆኑት ይላል ከተጫወታቸው 72 ጨዋታዎች መካከል 81 የሚሆኑት ኮንሲኪዩቲቭ ጨዋታዎች ናቸው ይላል፣ ተከታታይ ጨዋታዎች ናቸው ይላል። ይሄንን የሚልበት አገላለጽ ጨዋታዎቹ ሲደረጉ በአንደኛውና ቀጥሎ በሚመጣው ጨዋታ መሀል ከአምስት ቀን ያነሰ ረፍት ብቻ ነው የሚኖር እና ይሄ ተጫዋች ለወራት የማክሲመም ኢንቴንሲቲ ጨዋታዎችን በ3 ወይ በ4 ቀን ልዩነት ውስጥ ያደርግ ነበር እና የሆነ ጊዜ ፌዴ ቫልቬርዴ ድንገት ሲወርድ ብናየው ድንገት ጉዳት ሲደጋገምበት ብናየው የሚጎዳ ተጫዋች አይመስልም ስታየው አይደለም። ፌዴ ቫልቬርዴ በጣም አትሌቲክ ነው፣ ፊዚካል ነው፣ አይለግምም፣ ብዙ የሜዳ ክፍል ይሸፍናል፣ የትኛውን ቦታ ላይ ይጫወታል። ያ ሃይ ስታሚና ተጫዋች ነው፣ ማይዝል ተጫዋች ነው፣ ማይደክም ተጫዋች ነው። ግን ዶዙ ይሄ እስከሆነ ድረስ አሁን ለ2-3 ተከታታይ አመታት ነው ፌዴ ቫልቬርዴ እንዲህ አይነት ቁጥሮች ላይ ሲደርስ የምናየው እና የሆነ ጊዜ አሁን ሮድሪ እንደሚያጋጥመው አይነት ነገር የጉዳቶች ቶሎ መከሰት ፌዴ ቫልቬርዴ ላይ ቢያጋጥም በአጭር ጊዜ ውስጥ እንዲህ አይነት የጨዋታ ብዛት ያለ በቂ እረፍት ሊያውም ለሪያል ማድሪድ በከባባድ የላሊጋ በከባባድ የቻምፒየንስ ሊግ ጨዋታዎች ከዛ ደግሞ በጣም ሩቅ ይሄዳል ወደ ኡሩጓይ ብሔራዊ ቡድን። የላቲን አሜሪካ ተጫዋቾች በተለይ አውሮፓ ውስጥ የሚጫወቱት በዚህ ትልቅ ዲስአድቫንቴጅ አላቸው። በረራዎቹ ራሳቸው በጣም አድካሚ ናቸው። የሮድሪን ምሳሌ ያነሳሁት ሮድሪም ይሄ እንደማይቀርለት ይጠበቅ ስለነበር ነው። እንዲያውም ከዛ የአርሰናል ጨዋታ በፊት ይሄ ኤሲኤል ጉዳት ከገጠመው የአርሰናል ጨዋታ ጥቂት ቀናት በፊት ከኢንተር ሚላን ጋር ተጫውቶ ነበር ማንቸስተር ሲቲ። ከዚያ ጨዋታ በፊት ጋዜጣዊ መግለጫ ከሲቲ ተጫዋቾች መካከል የሰጠው እርሱ ነው እና ስለምን ሲናገር ነበር? ስለ አመጽ ሲናገር ነበር። ምናልባት ማመጽ ሳያስፈልገን አይቀርም። ክለቦች ቀጣሪዎቻችን ቢሆኑም ሰዎች ነን እና መጨረሻ ላይ እዚህ ጨዋታ ላይ አልጫወትም የሚል አመጽ ልትሰሙ ትችላላችሁ የሚል አስተያየት ሰጠና ከቀናት በኋላ የኤሲኤል ጉዳት ገጠመው። ግን ከዛ ጉዳት በፊት ከ2022 እስከ 2024 ባለው ጊዜ ለክለቡና ለብሔራዊ ቡድኑ 135 ጨዋታ በሁለት ሲዝን አድርጎ ነበር። 135 ጨዋታ አሁን ከበዛ ስፔሻሊስቶች ምን ይላሉ? አንድ ተጫዋች በጣም ከበዛ በአመት 55 ጨዋታ ነው መጫወት ያለበት ይላሉ። በሁለቱ ሲዝኖች 55 ጨዋታ ቢያደርግ ኖሮ 110 ነበር የሚሆነው
እሱ 135 ጨዋታዎች ከሪኮመንድድ ዶዝ ከሚባለው ይሄን ያህል ነው ተጫዋቾች እንዲያውም ሊሚቱ ላይ ከሄዱ ነው 35 ጨዋታ መጫወት አለባቸው የሚባለው እሱ ከሊሚቱ በሁለቱ ሲዝኖች 20 በላይ ጨዋታ ተጫውቷል የማገገም እድል ሳይኖረው ማንቸስተር ሲቲ ደግሞ እንደሚታወቀው የስፔን ብሔራዊ ቡድንም እንዲሁ በሚሳተፉባቸው ውድድሮች ሩቅ የሚሄዱ ናቸው ቻምፒየንስ ሊግ ፍጻሜ ቻምፒየንስ ሊግ ግማሽ ፍጻሜ በሌሎች የጥሎ ማለፍ ውድድሮችም እንደዚሁ ሩቅ የሚሄዱ ናቸው የስፔን ብሔራዊ ቡድን እንደምታውቂው 2023 ላይ የኔሽንስ ሊግ አሸናፊ ነበር 2024 ላይ የአውሮፓ ዋንጫ አሸናፊ ነበር ስለዚህ በሚሳተፍባቸው ውድድሮች ሁሉ ሩቅ የሚሄድ ስለሆነ የጨዋታ ዶዝ ይጨምራል እና ይሄ ተጫዋች በ2024 የአውሮፓ ዋንጫ የፍጻሜ ጨዋታ ላይ ከእንግሊዝ ጋር ጨዋታው እየተደረገ በነበረበት ጊዜ ነው አሁን ወደምናየው የጉዳት ሳይክል የመጣው ኤሲኤል ትልቁ ጉዳቱ ቢሆንም የአውሮፓ ዋንጫው ላይ ነበር የተጎዳው መጀመሪያ ሃምስትሪንግ ጉዳት ገጠመው ጨዋታው መቀጠል አልቻለም ስለዚህ በሁለተኛው አጋማሽ የስፔን ብሔራዊ ቡድን በማርቲን ዙቢሜንዲ አማካይነት ነበር የተጫወተው ከዚያ በቂ የማገገሚያ የኦፍ ሲዝን የፕሪ ሲዝን ምናምን ሳይኖረው ሪከቨር የሚያደርግበት እድል ሳይኖረው ደግሞ የአውሮፓ ዋንጫ የአውሮፓ ጫፍ ላይ ከደረስሽ በኋላ ቀጥሎ በበርንሌ ሜዳ ለመጫወት ሞቲቬትድ ለመሆንም ያስቸግራል በጣም ከባድ ነው የዓለም ዋንጫ ያሸነፈው የአውሮፓ ዋንጫ ያሸነፉ ተጫዋቾችን ቀጥሎ በሚመጣው ሲዝን በአእምሮም በስሜትም በኩል ቶሎ ለመንቃት በጣም ፈታኝ ነው የአካል ጉዳይ ብቻ አይደለም የስሜትም ጉዳይ ነው ለዛ ጊዜ አላገኘም ከአንድ ሳምንት በኋላ የሲቲን ትሬኒንግ ተቀላቀለ የአውሮፓ ዋንጫ የፍጻሜ ጨዋታ ላይ ተጎድቷል ምንም የሪከቨሪ ጊዜ አልነበረም ወደ ማይኮኖስ አልሄደም ወደ ማያሚ አልሄደም ወደ ባርቤዶስ አልሄደም የረፍት በቂ ሪጀነሬት አላደረገም እና ተጎዳና በኋላ 235 ቀን ነው ከሜዳ ይራቀው ግን ያ ሳይክል አልተወም ደግሞ እየተደጋገመበት ነው እና አሁን ደግሞ የስፔን ብሔራዊ ቡድን ስብስብ ውስጥ አልነበረም እንደምታውቂው ባለፈው በነበረው ጨዋታ ላይ እንደዚሁ ተጎድቶ ስለነበር ባለፈው በርንሌ ጨዋታ ነው የተጎዳው እንደገና ጉዳቱ ከባድ አይመስልም ግን እየተደጋገመ መጥቷል ሮድሪ ተጎዳ ሲባል እዛ ያለ ክለቦች ዋንጫም ላይ ተጎድቶ ነበር ሊያውም በጥንቃቄ ደቂቃውን ማኔጅ ለማድረግ ጥረት እየተደረገ ጭምር አርቴታም አንዳንድ ተጫዋቾችን በተመለከተ ሰሞኑን ቡካዮ ሳካ በፊት የሚገርም የፊትነስ ሪከርድ የነበረው ተጫዋች ነው አሁን በተለይ የሃምስትሪንግ ጉዳቶች መደጋገም ጀምሯል ቡካዮ ሳካ ላይ ለመጀመሪያ ጊዜ ረዘም ላለ ጊዜ ከሜዳ ርቆ ነበር እንደሚታወቀው ለ4 ወር ገደማ ከሜዳ ርቆ ነበር እንዲያው ምን አለ ተመልሼ በቃቴን አገኘውን በፈርቼ ነበር ምክንያቱም እንዲህ አይነት ልምድ ኖሮኛ ያቀም ይሄንን ያህል ከሜዳ የመራቅ ልምድ ኖሮኛ ያቀም ይላል እና አርቴታ ምን ይላል አንዳንድ ተጫዋቾች አሉን እና እነዚህ በቅርብ ጊዜ ሲጎዱ የምታያቸው ተጫዋቾች በሁለት ሲዝን 130 ጨዋታ ያደረጉ ተጫዋቾቻችን ናቸው ይላል አንደኛው ተጫዋች ቡካዮ ሳካ ነው በሁለት ሲዝን ከ130 ጨዋታ በላይ ያደረገ ተጫዋች ስለዚህ የላሚን ያማልን ጉዳይ እንደ ኤክሰፕሽን ማነሳው ከእድሜው ለጋነት አንጻር እንጂ ጠቅላላ እግር ኳስ ውስጥ ያለ አዝማሚያ ነው ፔድሪ ከዚህ በፊት በአንድ አመት 73 ጨዋታ ተጫውቶ የአውሮፓ ዋንጫም ኦሊምፒክም እና እያንዳንዱ የባርሴሎና ጨዋታን ባደረገበት የውድድር ዘመን በዛ ጦስ የተነሳ ለተከታታይ አመታት በቃ ፔድሪን እኮ ለሁል ጊዜም ያጣ ነው ይመስል ነበር ረጅም ጊዜ ከሜዳ ጠፍቶ ነበር ጉዳቶች ተደጋግመውበት ነበር አሁን ካለፈው የውድድር ዘመን መጀመሪያ ወዲህ ነው ብዙ መጫወት የጀመረው ግን ባርሳንም ስፔንም ብዙ ያስተማራቸው አይመስለኝም የፔድሪ ድሮ ታሪክ እያንዳንዱ ጨዋታ ነው የሚጫወተው ፔድሪ እያንዳንዱን ጨዋታ አሁን ካለፈው የውድድር ዘመን መጀመሪያ ጀምሮ በታይ እስከ ውድድር ዘመኑ ማብቂያ ድረስ ፔድሪ 69 ጨዋታ አድርጓል 69 ጨዋታ 5503 ደቂቃ ተጫውቷል እና ከነዚህ 69 ጨዋታዎች መካከል ፊፍ ፕሮ እንደሚለው በጨዋታዎች መሃል አዴኩዌት ሪከቨሪ ሳይኖር በቂ ሪከቨሪ ማድረጊያ ጊዜ ሳይኖር በ3 ወይ በ4 ቀር ልዩነት የሚደረጉ ጨዋታዎች ናቸው የባርሳ ጨዋታ ደግሞ የሃይ ኢንቴንሲቲ ጨዋታ ነው ብዙ መሮጥ ብዙ ፊዚካሊቲ ብዙ ፕሬስ ማድረግ ነው የሚፈልግም የሚጫወቱበት ሃይ ላይን የፍሊክ ሃይ ላይን የሚሉት እነሱ አሁን እንዲሰራ ፕሬሲንግ የተዋጣለት መሆን አለበት እና ብዙ ኳስ ይነካል በጨዋታው ቢዚ ነው እንደምታውቂው ከዚህ በፊት እንዲህ አይነት የጨዋታ ዶዝ ለአመታት የእግር ኳስ ህይወቱ ምን ያህል እንደጎተተበት እየታወቀም ጭምር ብዙ ጨዋታ ያደረገ ነው እና 22 አመቱ እና እንዳልኩት ፓተርን ነው አሽራፍ ሀኪሚ 69 ጨዋታ አድርጓል 6371 ደቂቃ ወደ አፍሪካ እየሄደ ይመለሳል እሱም ለብሔራዊ ቡድን ሲጫወት እና ሌሎችም ተጫዋቾች በቅርብ ጊዜ ጁል ኩንዴም
በህይወታችን አንዳንድ ጊዜ አንዳንድ ነገሮችን ከልክ በላይ ኦቨር ዩዝ እናደርጋለን ያለ አግባብ እንጠቀምባቸዋለን እና አሁን ሰውም በጨዋታዎቹ መብዛት የተነሳ በናፍቆት ስለማይመጡ ጨዋታዎቹም ከሰኞ እስከ ሰኞ በቴሌቪዥን ላይ ጨዋታ ስላለ በጣም ሴሌክቲቭ የሆነ ነው ሰው እንደ ድሮ አይደለም እኔ ራሴ ኳስ ማየዋል እየሰለቸኝ ነው በቃ ሁሌ ያለ ጨዋታ በሁሉም ሰዓት እና ይሄ ያሰጋኛል ብለው ፊፍ ፕሮ 1500 ተጫዋቾችን ለሪሰርች በግብአትነት ተጠቅሞ 70 ገለልተኛ ዶክተሮችን ተጠቅሞ ነው ሪሰርቾችን የሰራው እና ምን ይላል ለምሳሌ በአንድ የውድድር ዘመን መጨረሻና በሚቀጥለው የውድድር ዘመን መጀመሪያ መሃል አስገዳጅ 28 ቀን ወይም የ4 ሳምንት እረፍት መኖር አለበት ከዛ የሚቀጥለው የውድድር ዘመን ከመጀመሩ በፊት ደግሞ የ28 ቀን ፕሪሲዝን ያስፈልጋል ተጫዋቾች በደንብ ፊትነሳቸውን የሚሰሩበት የ4 ሳምንት የዝግጅት ጊዜም ደግሞ ያስፈልጋቸዋል ከዛ በፊት ፍጹም የተሟላ እረፍት ደግሞ 2 ወር ማለት ነው እንግዲህ ቤዚክሊ በሁለት ሲዝኖች መሃል የ2 ወር ጋፕ ያስፈልጋል ግን ያለፈው የአውሮፓ ዋንጫ ላይ ይሄንን እድል ያገኙ ተጫዋቾች በፐርሰንት ምን ያህል ነው በትይ 14% ብቻ የሚሆኑ ተጫዋቾች ናቸው ይሄንን ማንዳቶሪ የፖስት ሲዝን 28 ቀን የፕሪሲዝን 28 ቀን ጊዜ ያገኙት ከዛ ምን አይነት ክርክር ሲቀርብ ሰማለው የኮፓ አሜሪካ ውድድር ላይ ተሳተፉ ተጫዋቾች ደግሞ 9% ብቻ ናቸው ይሄንን ፊፍ ፕሮ እነዚህን 1500 ተጫዋቾችና 70 ገለልተኛ ዶክተሮችን ተጠቅሞ በሰራው ሪሰርች በሁለት ሲዝኖች መሃል ያለው ድልድይ ወደ 2 ወር ገደማ መሆን አለበት ይላል የዛ እድል ያገኙ ተጫዋቾች ባለፈው በ2024 የኮፓ አሜሪካ የተሳተፉ ተጫዋቾች 9% ናቸው ለያም በአሜሪካ ሂት ተጫወቱ አሜሪካ ላይ ነበር ውድድሩ የተደረገው ከዛ አንዳንድ ሰዎች ምን ይላሉ አይ እንዴ ለምሳሌ በኤንቢኤ በአሜሪካ በባስኬትቦል አንድ ቡድን 80 ጨዋታ ድረስ ያደርጋል በጥቂት ወራት ውስጥ 80 ጨዋታ ድረስ ያደርጋል ስለዚህ ለምንድን ነው እግር ኳስ ላይ ለቅሶ የሚበዛው የሚሉ ሰዎች አሉ ይሄን በተመለከተ ጓርዲዮላ አንድ ያው እኔ ባስኬትቦል አያለሁ ይላል እንደምታውቁት ባስኬትቦል ከታተላለሁ ግን የባስኬትቦልን የሚለየው ልክ ነው ብዙ ጨዋታ ነው የሚያደርጉት 80 ምናምን ጨዋታ በአንድ ሲዝን ያደርጋሉ ግን ከዛ በኋላ 4 ወር አላቸው ሪጀነሬት ያደርጋሉ ማለት ይሄኛው የኤንቢኤ ሲዝን ካለቀ በኋላ አዲሱ ሲዝን እስኪጀምር ድረስ የ4 ወር ልዩነት አለ ስለዚህ በደንብ ለማገገም ሪጀነሬት ለማድረግ እድል አላቸው የሚል አስተያየት ሰጥቷል እና ከሌሎች ስፖርቶች ጋር የሚቀርበው ንጽጽር በተለይ የረፍት ጊዜውን ያማከለ አይደለም ነው የዓለም ክለቦች ዋንጫ ሲደረግ አንድ የአውሮፓ ተሳታፊ ነበር ሬድ ቡል ሳልዝቡርግ የኦስትሪያ ቡድን ነው ብዙ አልሄደም ሊያው ውድድሩ ላይ ግን የኦስትሪያ ሊግ ቶሎ ይጀምር ስለነበርም በዩኤፋ የቅድመ ማጣሪያ ውድድሮች ላይ ተሳተፈም ስለነበር የዓለም ክለቦች ዋንጫ ላይ ከተሰናበተ በኋላና አዲሱን ሲዝን እስኪጀምር የ8 ቀን ስፔስ ብቻ ነው ነበር ፓሪስ ሳን-ዠርማን 7 ቀን የኤንቢኤ ተጫዋቾች ግን 23 ሳምንት ያርፋሉ 23 ሳምንት ያርፋሉ እሱ ማንዳቶሪ ነው የቤዝቦል ተጫዋቾች ደግሞ በተለይ በፕሌኦፍ ውድድሮች ላይ የማይሳተፉ ተጫዋቾች ደግሞ የ15 ሳምንት ረፍት አላቸው በእግር ኳስ ከመጣን የአውስትሬሊያ ሊግ ራሱ የ14 ሳምንት ረፍት አለው በአዲሱ ሲዝን አሁን ለዚህ ነው ክርክር ሲቀርብ አንዳንዶች ቬንገር አንዴ 18 በፕሪሚየር ሊግ የሚሳተፉት ክለቦች ቁጥር ወደ 18 ይነስ ብለው ነበር ስለዚህ ጨዋታው ቁጥር በ4 ይቀንሳል ማለት ነው አንድ ቡድን የሚያደርገው ጨዋታ ቁጥር ስለዚህ እንደዛ ለምን አይደረግም የሚል አቋም ነበራቸው አንዳንዶች ይሄንን በጥብቅ ይቃወማሉ ግን እሳቸው ጨዋታን ቀንስ ካልን አንዳንዴ እንዲህ አይነት እርምጃ መውሰድ ያስፈልጋል ማለት ነው የሚል ሐሳብ እንዳቀረቡ አስታውሳለሁ እና ይሄ በጠቅላላው በዘመኑ ያለ ነገር ነው ከዛ ደግሞ ጉዞ በጣም ኢራሽናል የሆነ የጉዞ መጠንም አለ ለምሳሌ አንድ ተጫዋች ማቲው ራያን የሚባለው በላሊጋ የሚጫወት ለተወሰነ ጊዜ አርሰናል ግብ ጠባቂ ነበር የዛሬ 2-3 አመት የበርንድሌ ነው ተጠባባቂ ነበር ግብ ጠባቂ ነው እሱ አሁን ወደ አውስትራሊያ ደርሶ መልስ ለአውስትራሊያ ብሔራዊ ቡድን ተጫውቶ ሲመለስ በአንድ አመት 169,000 ኪሎ ሜትር ነው የተጓዘው ወይም 100 የታይም ዞኖች ተሻግሯል 217 ሰዓት አውሮፕላን ውስጥ አሳልፏል 217 ሰዓት አንድሬ ኦናና ከማንቸስተር ወደ ካሜሩን
33 ትሪፖች ነበሩት በማንቸስተር ዩናይትድ ተጫዋችነት 127,000 ኪሎ ሜትር ተጉዟል። ጄት ላግ በጣም ከባድ ነው። ውቅያኖስ ማቋረጥ አዩ ምን ይለኛል ጓደኛዬ በአንድ ወር ነው ከሁለት ጊዜ በላይ ውቅያኖስ እንድታቋርጭ ሪኮመንድ አይደረግ የጤና ችግር ሁሉ ያመጣል ይባላል። ኦናና ማቴዎ ራያን አይነት ተጫዋቾች ምን ያህል ኪሎ ሜትር አውሮፕላን ላይ እንዳሳለፉ ማየት ይቻላል። ሃቪየር አልቲማር ነው የሚባል የቺሌ ብሔራዊ ቡድን ተጫዋች አለ። እሱ ደግሞ ለአንድ ጨዋታ ለቺሌ ተጫውተው ለሚቀጥለው የክለቡ ጨዋታ ሲጫወት በሁለቱ ጨዋታዎች ማለት የ24 ሰዓት የጊዜ ጋፕ ብቻ ነው የነበረው፣ አንድ ቀን ብቻ ነው የነበረው። የዚህ ዘመን ነገር ኳስ ልክ እንደዚህ ነው። የላሚን ያማልን ግን ቅድም እንዳነሳሁት አስደናቂ ተጫዋች ነው መቼስ እና ሁሌ ሜዳ ውስጥ ልታዩ የምትፈልጊው አይነት ተጫዋች ነው። ለዚህ ነው ጋሪ ሊኔከር በቅርብ ጊዜ ከእነዚህ ነዲን ዚዳን፣ ሮናልዲኞ ሌሎችም ትልልቅ ተጫዋቾች በቅርብ ጊዜ ሲያደንቁት ብዙ ጊዜ እንሰማለን በክህሎቱ። ጋሪ ሊኔከር እንዴት ቀላል እንደሚያስመስለው ይገርመኛል። ሜዳ ውስጥ የሚያደርገው ነገር በሙሉ እንኳን ለሱ እድሜ ለሌላም ቀላል አይደለም፣ በጣም ቀላል ያስመስለዋል አለ። ባርሴሎናን ገጥመው ከኢንተር ጋር በተደረገው 3-3 ከተጠናቀቀ በኋላ አንድ ፖድካስት አላቸው ስቲክ ቱ ፉትቦል የሚል ፖድካስት ከማይከል ሪቻርድስ እና ከአለን ሺረር ጋር የሚያዘጋጁት ፖድካስት ነው። እንዳልነበሩ ነው የሚያደርጋቸው እና እኔ ሜሲን ካየሁ በኋላ ከሜሲ ጋር የሚቀራረብ ነገር የሚያሳይ ተጫዋች አያለሁ የሚል ግምት አልነበረኝም ማለት። ዚዳን ደግሞ ከዚያው ተመሳሳይ ጨዋታ በኋላ እኔ ብዙ አየሁ እንዳልኩት ዚዳን ብዙ እንዲህ አድናቆቱን ያለ ወሰን በመግለጽ የሚታወቅ አይደለም። ቁጥብ ነው በንግግሩም በሁሉ ነገር እና ዚዳን እኔ ደግሞ አይቻላቅም ማለት 18 ዓመት 17 ዓመት ተጫዋች ማንም ሲያደርግ አይቻላቅም። በቻምፒየንስ ሊግ ሴሚ ፋይናል ተጫዋቾችን እንደዚህ እንዳልነበሩ ሲያደርግ አይቻላቅም ማለት። አሁን ይሄ ክህሎቱ ስለሚያጓጓ ደላፎይንቴን ፍሊክን ብዙ ያጫውቱት ባርሳ ሱ ሳይኖር ስለሚጎድልበት የስፔን ብሔራዊ ቡድን ሱ ሳይኖር ብዙ ስለሚጎድልበት ብዙ ያጫውቱታል እና በዚህ ምክንያት በቅርብ ጊዜ ብዙ ተጫዋቾች ለምሳሌ 2023-24 የውድድር ዘመን ላይ አንድ የላሊጋ ጨዋታ ብቻ ነው ያለፈው ከ38 ጨዋታዎች 37 የላሊጋ ጨዋታዎች አድርጓል ማለት ነው። ይሄ ከአውሮፓ ዋንጫው በፊት የነበረው ሲዝን ነው። እንግዲህ ከአውሮፓ ዋንጫው በኋላ ደግሞ ወደ ሌላ ስታርደም ነው ከፍ ያለው አይደለም። የአውሮፓ ዋንጫን በማሸነፉ በዛ ውድድር ላይ ባሳየው ፐርፎርማንስ ምናምን ግን ከዛ በፊት በነበረው ሲዝን ነው እንግዲህ ቅድም መነሻይ ላይ ያልኩት። አምናም እኮ ስለዚህ ጉዳይ አውርተን ነበር። ጨዋታ አልበዛም ወይ የዚህ ተጫዋች እያልን ያልኩት ለዚህ ነው። ከአውሮፓ ዋንጫው በፊትም ይሄ ኮንሰርን ስለነበር ነው። በቻምፒየንስ ሊግ ባርሳ 10 ጨዋታ ነበር ያደረገው ከውድድሩ እስኪሰናበት ድረስ። ከ10ሩም ላይ ተሳትፏል፣ 7ቱን ደግሞ ጀምሯል። ያኔ ገና 16 ዓመቱ ነው የነበረው። ገና 17ኛ ዓመት ሻማውንም አልለኮሰም። ወደ አውሮፓ ዋንጫው ሲሄድ ምን ያህል ትንሽ ልጅ እንደሆነ የምታውቂው የሃይ ስኩል መጽሐፍት ሁሉ ይዞ ነው ሄደው የቤት ስራ ምናምን ስለነበረበት ወደ ጀርመን ሲሄድ ገና የሃይ ስኩል ተማሪ ነው። የስንተኛ ክፍል ተማሪ እንደሆነ አላውቅም። ስለዚህ ነው ስህተቶች ይሰራል ከሜዳ ውጪ ባለው ህይወቱ። ግን ሰዎች 18 ዓመቱ ነው ሲል ነበር ኪሊያን ምባፔ ሰሞኑ። ስለዚህ ተውት የግል ህይወቱን ይኖርበትና የ18 ዓመት ልጆችን ስህተት ይስራ ምናምን ሲል ነበር። እሱ ላይ እንደምናተኩር አውቃለሁ እና በጣም አስፈላጊ ተጫዋች ስለሆነ ነው ብዙ እየተሰለፈ ያለው እና እኔ የውድድር ዘመን ከተጀመረበትም ጊዜ ጀምሮ ይሄው ተመሳሳይ የጨዋታ ሎድ እሱ ላይ አለ። በ2023-24 የውድድር ዘመንም እንደዚሁ በባርሴሎና የመጀመሪያዎቹ 11 ጨዋታዎች ላይ ተሳትፏል ከአውሮፓ ዋንጫው በኋላ። እንግዲህ አውሮፓ ዋንጫ ላይ በዛ እድሜው እኔ እንትንም ነው ወደ አጀስትመንት የሚፈልጋል አንድ ተጫዋች እንኳን ላሚን ያማል ቀርቶ በጣም የበሰለ የ28 ዓመት ምናምን ተጫዋችም ቢሆን ከአንድ ኢንተርናሽናል ጨዋታ በኋላ እንዲያውም አንድ የቬንገር ፕሮፖዛል ነበር። የራሳቸው የቬንገር ይሁን የጃኒ ኢንፋንቲኖ አላውቅም፣ ግን በየ2 ዓመቱ የዓለም ዋንጫ ይደረግ የሚል ፕሮፖዛል ነበራቸው። አሁን ቀዝቀዝ ብሏል እና ቲየሪ ኦንሪ ስለዚህ ጉዳይ ሲጠየቅ ለእኔ ትልቁ ችግር ፊዚካል አይደለም አለ። ጥሩ የአውሮፓ ዋንጫ ምን የዓለም ዋንጫ ብታሳልፉ መጥፎ የዓለም ዋንጫ ብታሳልፉ በስሜት ወደ ሊግ እግር ኳስ መመለስ በጣም ከባድ ነው ይላል። ለእኔ የአእምሮ ድካሙ ነው የሚብስብኝ ከአካላዊ ድካሙ ይልቅ። የጀርመን ብሔራዊ ቡድን ተጫዋቾች 2014 የዓለም ዋንጫ ላይ ተጫዋቾች የጀርመን ብሔራዊ ቡድን ተጫዋቾች 3 የአርሰናል ተጫዋቾች ነበሩ፣ ፖዶልስኪ፣ ሜርተሳከር እና ኦዚል። የሚቀጥለው ሲዝን ሲጀምር ብቃታቸው በጣም ወርዶ ነበር እና ሜርተሳከር እውነቱን ተናገረ የሆነ ጊዜ እንዴ እኔ የዓለም ጫፍ ላይ ነበርኩና ቀጥሎ በሊግ ጨዋታ እኮ ሞቲቬትድ ለመሆን በጣም ያስቸግራል። ስለዚህ ያቺ የሪአጀስትመንት ጊዜ ያስፈልጋል ከመደበኛ ህይወት ጋር ለመታረቅ። ላሚን ያማል ለምሳሌ ያ ጊዜ አልነበረውም እና የሚቀጥለው ሲዝን ተጀመረ የመጀመሪያዎቹን 11 ጨዋታዎች ያለ ማቋረጥ ተጫወተ እና አብዛኞቹን ጨዋታዎች ደግሞ ይጨርሳል
እና ምን ሲል ሰማሁት አሁን ላሚን ያማል እንደ ሜሲ ሁሉ ሜሲ ከ27 ዓመቱ ጀምሮ ወክ ማድረግ ጀምሮ ነበር ይባላል። አሁን ድሮ በጓርዲዮላ ፌክ ናይን ሆኖ መጫወት በጀመረበት ጊዜ የፕሬሲንግ ማሽን ነው የነበረው ሜሲ። አሁን ስናየው ባላለፈው 10 ምናምን አመት ብዙ ጊዜ ነው 12 አመት የዛን ተጫዋች በተመለከተ ደግሞ የሪሰንሲ ባያዝ አለ አይደለም የቅርብ ጊዜውን የበለጠ የማስታወስ ልማድ ሜሲ ሁሉ ወክ የሚያደርግ ነው ይመስላል። እንደዛ አልነበረም ሜሲ በፕሬሲንግ ጊዜ በጣም አስደናቂ ተጫዋች ነበር። ከ27 ዓመቱ ጀምሮ ግን አቆመ ይባላል። ቫልቬርዴ ምን ይላሉ? he is not walking he is thinking ምናምን ነገር ይላሉ። እያሰበ ነው እኮ ምናምን ይላሉ። ኦፍ ኮርስ በታክቲካዊ ምክንያቶች እንደዛ ያደርጋል። ግን ሰዎች የሚሉት ክርስቲያኖም ሜሲም 5 ኪሎ ሜትር ምናምን እየሸፈኑ የሚወጡበት ምክንያት የእግር ኳስ ተጫዋችነታቸውን ዘመን ለማርዘም ባለ ፍላጎት ምክንያት በጣም እንደው እንደ ድሮ ፕሬስ ሊያደርግ ካለ ሜሲ ከ60 ደቂቃ በላይ መዝለቅ አይችልም። ከ30 ዓመቱ በኋላ ለምሳሌ ክርስቲያኖ ወደ ኋላ ትራክ ባክ እያደረኩ ልጫወት ቢል በ40 ዓመቱ አሁን የሚያደርገውን ማድረግ አይችልም። አንዳንዴ የቡድን ኮስት አለው ይሄ የቡድን ስኬት ኮስት አለ። አንዳንድ ጊዜ ቻምፒየንስ ሊግ ያሳጣቸዋል እነዚህን ተጫዋቾች። ለኢንዲቪጁዋሊ ግን ረጅም ዘመን እንዲጫወቱ አድርጓቸዋል። አሁን ላሚን ያማል በቅርብ ጊዜ ወክ እኮ ማድረግ አበዛ ሲሉት አሁን በ18 ዓመቱ ኃይል ለመቆጠብ ነው ምን ላድርጋል በ18 ዓመት ይሄንን ማለቱ በጣም አስደናቂ ነው። በጣም አስደናቂ ግን ደግሞ ተቀይረው ሲወጡ ሲያኮርፉ ደግሞ ታያቸዋለሽ። እነዚህን ተጫዋቾች በአሰልጣኙ ውሳኔ ላይ ሲነጫነጩ ታያቸዋለሽ። አሰልጣኙ አሁን ላሚን ያማል ከፔጄ ጋር በሚደረግ ጨዋታ ላሳርፍህ ቢለው አሁን ደግሞ ከፍ ያለ ፓወር አለው የተሰጠው ኮንትራክት የተሰጠው የመለያ ቁጥር ገንዘቡ ዝናው ምናምን ሁሉም በጣም ከባድ ነው። ላይም ላይት ከባድ ነው የሚባለው ለዚህ ነው። አንዴ ያንን ብርሃን ከለመድሽው ትንሽ የጥላን መዋሃድ ያስቸግራል ይባላል። ልክ እንደዛ ነው የእነዚህ ተጫዋቾችም ችግር። አሁን ለዚህ ነው ማን ማኔጅመንት የሚያስፈልገው። ዚዳን መጣ የሪያል ማድሪድ አሰልጣኝ ሆነ። ሮናልዶ ሁሌ እንደሚጫወት ያውቃል። ኦኬ ሁሌ መጫወት አትችልም፣ ይሄ ተፈጥሮ ህግ ነው። 32 ዓመት ነው። በሁሉም የላሊጋ በሁሉም የቻምፒየንስ ሊግ የኮፓ ዴል ጨዋታ መጫወት አለ። በሁሉም ጨዋታ ላይ መጫወት ብትፈልግም ግን ሁሉም ጨዋታ ላይ አትጫወትም ማለት በስልጣን ብቻ ግን አይደለም። ዚዳን ትልቅ ተጫዋች ነው። ሮናልዶ በጣም ያደንቀው የነበረ ትልቅ ተጫዋች ነው። ሶ ዚዳን የሚናገረው ነገር ራፋ ቤኔቴዝ ከሚናገሩት ነገር ወይት አለ፣ ክብደት አለ። 2017 ላይ ሮናልዶ በጣም አስደናቂ ሲዝን ሲያሳልፍ በተለይ በሁለተኛው የውድድር ዘመን በእያንዳንዱ ከሜዳ ውጪ በተደረገ የላሊጋ ጨዋታ አልተጫወተም። ሁሉንም ጨዋታ ያሳርፈው ነበር ስል ወስዶ ቤንች ያደረገው ነበር ማለት አይደለም። ቤት ነው የሚያስቀረው። ማድሪድ ነበር ይቆየ ነበር። ወደ ዛራጎዛ ቢጓዙ አይሄድም ሮናልዶ። አሁን ሮናልዶን ማሳመን መቻል ያስፈልግ ነበር። ምክንያቱም አይቀበልም ሮናልዶ አለመጫወትን ተቀይሮ መውጣትን። ዚዳን ላይ ተነጫንጮበት ያውቃል ተቀይሮ ከወጣ በኋላ። ትልልቆቹ ተጫዋቾች እንደዚህ ናቸው። እያንዳንዱን ጨዋታ መጫወት ብቻ ሳይሆን እያንዳንዱን ጨዋታ 90 ደቂቃ መጫወት ነው የሚፈልጉት። አሁን ብልሃት ያስፈልጋል እዚህ አንዱ ለአሰልጣኞች ፖለቲካል ላይን አፕ የሚባል አሰልጣኞች በቃ ትልቅ ጨዋታ ሲሆን ትልልቅ ተጫዋቾቻቸውን የማሰለፍ ግዴታ እንዳለባቸው አይነት ነገር። ምናልባት እሱ እንዴት አንድል እንደሚደረግ አላውቅም፣ ግን ያሰጋል። አንድ አርቲክል እያየሁ ነበረ እንደው በዚህ እድሜ ያሉ በተለይ ባለልዩ ተሰጥኦ ተጫዋቾች እንዴት እንደሆኑ ለማወቅ በቅርብ ጊዜ የጎልደን ቦልን ሽልማት የጎልደን ቦይ የቱቶ ስፖርት የሚባለው የጣሊያን ጋዜጣ የሚሰጠው ሽልማት አለ በቱሪን ከተማ ያለ ነው። እና እዛ ላይ በቅርብ ጊዜ የጎልደን ቦይ ሽልማትን ያሸነፉ ተጫዋቾች ሊስት ስታይ ይሄ የጨዋታ ዶዝ በለጋ እድሜ ምን እንዳደረጋቸው ማየት ትችላለሽ። ማሪዮ ጎትሳ፣ ፖል ፖግባ፣ አንቶኒ ማርሲያል፣ ሬናቶ ሳንቼዝ አይነት ተጫዋቾች የሆነ ጊዜ ዓለም እግር ኳስ ዶሚኔት ያደርጋሉ የሚል ግምት ነበር። የስኬታቸው መጠን በጣም የተለያየ ነው። ጎትሳ፣ ፖግባ የዓለም ሻምፒዮኖች ናቸው። ስንት ፐርሰንት ተጫዋቾች ናቸው የዓለም ሻምፒዮን የሚሆኑት? የተሳካ የእግር ኳስ ህይወት ልለው እችላለሁ። እንደዚህ ግን ደግሞ ይደርሳሉ ብለን ያሰብነው ርቀት ነበር እና ያ ደግሞ በለጋ እድሜያቸው ብዙ በመጫወታቸው ምክንያት ጉዳት ቶሎ እንዲጎበኛቸው ሆነ። ላሚን ያማል በየሲዝኑ ከ50 በላይ ጨዋታ ነው እያደረገ ያለው እንግዲህ ባለፉት 2 ሲዝኖች። ሜሲ 22 ዓመት እስኪሆነው ድረስ 50 ጨዋታ በአንድ ሲዝን አላደረገም። አሁን ላሚን ያማል 18 ዓመቱ 22 ዓመት እስኪሆነው ድረስ። ሌዮ ሜሲም ልክ እንደ ላሚን ያማል ሁሉ በ16 17 ዓመቱ ላይ ኦልሬዲ አስደናቂ ተጫዋች ነው። በ18 ዓመቱ በኤል ክላሲኮ ላይ ምናምን ሃትሪክ የሰራ ተጫዋች ነው እኮ።
ግን ቢያንስ ያኔ እንደዚህ ያልተጫወተም ይሄን ያህል የጨዋታ ቁጥር አላደረገም እና አንዳንዱ ጠቅላላ ትሬንድ ነው ሁሉንም ተጫዋቾች ብዙዎቹን ትልልቅ ተጫዋቾች የሚመለከት ለላሚን ያማል ብቻ የሚያሰጉ ነገሮች ግን አሉ የጨዋታ ቁጥር መብዛትን በተመለከተ ግን አንድ መጠንቀቅ የሚያስፈልገው ሁሉንም ተጫዋቾች የሚመለከት አይደለም ሁሉንም ተጫዋቾች የሚመለከት አይደለም ብቻ ሳይሆን በአለም ላይ ያሉትን 95% የሚሆኑትን ተጫዋቾች የሚመለከት አይደለም እንደ ሮድሪ ብዙ ለመጫወት የማንቸስተር ሲቲና የስፔን ብሔራዊ ቡድን ተጫዋች መሆን አለበት የስፔን ብሔራዊ ቡድን የአውሮፓ ዋንጫ ፋይናል ድረስ ይሄዳል የኔሽንስ ሊግ ፋይናል ድረስ ይሄዳል ማንቸስተር ሲቲ ቻምፒየንስ ሊግ ፋይናል ድረስ ቻምፒየንስ ሊግ ሴሚ ፋይናል ድረስ ይሄዳል ኤፍኤ ካፕ ፋይናል ድረስ ይሄዳል ብዙ ጊዜ የሚያሸንፋቸዋል እነዚህ ውድድሮች ብዙዎቹ ተጫዋቾች እዚህ ርቀት ድረስ አይሄዱ አሁን አብዛኞቹ ነው ማለት ከማንቸስተር ሲቲ ሊቨርፑል አርሰናል ምናምን ትልልቆቹ ቡድኖች ውጪ ያሉትን ቡድኖች ብታይ 38 ጨዋታ ነው አይደል በፕሪሚየር ሊግ ሲዝን የሚደረገው በሆኑ በካፕ ውድድሮች ላይ 6 ጨዋታ ይሄዳል ብለን እንውሰድ 44 ጨዋታ ነው የሚያደርጉት 44ቱንም ይጀምራሉ ማለት ደግሞ አይደል ሮቴሽን አለ ጉዳት አለ የፎርም ጉዳይ አለ እንደዚህ ሁሉንም ተጫዋች አይመለከትም የተጫዋች ዶዝ የተወሰኑትን ተጫዋቾች ግን በተለየ ሁኔታ ይጎዳል ለዚህ ነው ጠቅላላ እግር ኳስ ህመም አድርጎ መደምደም ችግር የሚሆን 5%ን የሚመለከት ግን 5%ን የሚሆን ለነሱ የሚመጥን ፕሮቴክሽን ሳያስፈልጋቸው አይቀርም የላሚን ያማል ነገር ግን መቼስ ይደርሳል ተብሎ የሚታሰብበት ደረጃ ኦሬዲ ሁለተኛ ነው በባሎን ዶር ሽልማት ዝላታን ነረ እንዴ በቀደም ሲል ሰምተሽ እንደሆነ ኢንዲቪጁዋል ሽልማት አይደለም እኔ በሆነ ለሱ ነበር የምሰጠው ኢንዲቪጁዋሊ ምን ያህል ዲፈረንስ ተፈጥራለህ በሚለው ኮኖ ሽልማቱ ካልሆነማ ኢንዲቪጁዋል ሽልማት አይደለም ሚል ክርክር ሲያቀርብ ነበር ዝላታን ኦኬ በዚህ ክርክር ሰው ላይ ስማማ ይችላል ግን በዛ ደረጃ ሬት የሚደረግ ተጫዋች ነው ማለት ነው በእግር ኳስ ትልልቅ ስኬት ባላቸው ተጫዋቾች ሬት የሚደረግ ነው እዛ ይደርስበታል ከተባለው ቦታ ያስቀረዋል ወይ ይሄ የጨዋታ ቁጥር መጠን የሚለው ነው ምክንያቱም ሲመለስ ቀጥሎ 90 ደቂቃ ይጫወታል እሱ ነው ስጋቱ ዘመን ተለወጠ ምስራች ተሰማ የአዲስ አመት ብስራት ከብርሃን ከተማ አመት ባለውን ከብርሃን ጋር ያሳልፉ ለበዓል ከውጭ አገራት ከወዳጅ ዘመዶ የተላከለውትን ገንዘብ ከብርሃን ባንክ ጋር ከሚሰሩ ዓለም አቀፍ የገንዘብ አስተላላፊዎች ሪያ ዳብሽል ዌስተርን ዩኒየን መኒግራም እና ትራንስፋስት ሲቀበሉ እንዲሁም በጥሬ ገንዘብ ሲመነዝሩ በእያንዳንዱ ዶላር 10 ብርና እስከ 5000 ብር የሚያሸልም ዕጣ ይጠብቆታል ዕጣው ከደረሰዎትም እዛው ወዲያውኑ ሽልማቶን ተቀብለው በድርብ ደስታ ይመለሳሉ ወገኖች እድሉ ትልቅ ነውና አመት ባለውን ከብርሃን ጋር ያሳልፉ መልካም እድል መልካም አዲስ አመት እንደ ስማችን ብርሃን ነው ስራችን ብርሃን ባንክ